ወይ ተጠንቀቅ እያሉኝ ነው ብሏል አብርሃም። ለምን ሳትጠነቀቅ ታዲያ? ሩታ ይሄንን አህል ነው ነካ የምታንጫጫችሁ? ሩታ ይሄን ያህል ነካ ተፈሪ ናት። ሩታዬ ይሄን ያህል ነካ ጀግና ናት። ሩታዬ ምን ያህል አቅም እንዳላት አሳይታችኋለች ማለት ነው። እና አሁንም ብዙዎቻችሁ ሄርሜላ የምትኖረው ኤፍሬምና የሩታ እጅ አለበት እያላችሁ ትገኛላችሁ ማለት ነው። ሩታዬ እኮ በአብርሃም ህይወት እንግዲህ አልገባም፣ አብርሃምና ውሽሚት ትዳራችሁ ይስመርላችሁ ብላ ይቅርታ ጠይቃ እኮ ከህይወታቸው ወጥታለች ማለት ነው። እና አሁንም ጣታችሁን እየቀሰራችሁ ትገኛላችሁ ማለት ነው። ምንድን ነው ጣታችሁን የምቀስሩት? ቆይ አብርሃም ደግሞ ኢንስታግራም ሪፖርት ተደርጎ ተዘግቶበታል ማለት ነው። እኔ አመጣጡ አሁን ለሄርሜላ ነው ስለ ኢንስታግራሙ አካውንት ሪፖርት ተደርጎ መዘጋቱ ሊያወራ ነው የመጣው። አልገባኝም። ብቻ ጥቅምና ጥቅምን እያሳደደ ነው የሚገኘው ማለት ነው። እና ሩታዬ ምን ያህል ጀግና እንደሆነች፣ ሩታዬ ምን ያህል አንበሳ የሚዲያው መሪ እንደሆነች ሁላችሁም ተገንዝባችኋል። ሩታ የተናገረችውን ነገር በተግባር የምታደርግ ጀግና ሴት ናት ማለት ነው። ጠዋት በለቀኩት ቪዲዮ ላይ አንድ በጣም የሚገርመኝ ኮሜንት አይቻለሁኝ። ያ ኮሜንቱን እዚህ ጋር መለጠፍ ስላልፈለግኩኝ ነው እንጂ በሩታ ቤት ሀዘን ይግባ ያልሽ ልጅ ወይም ያልክ ልጅ አለክ ማለት ነው። አይባልም ጋይስ፣ አይባልም ማለት ነው። እውነቴን ነው። መልካም ነገር መጻፍ ታልቻላችሁ መተው ትችላላችሁ ውዶችዬ። ለምን ሀዘን ይገባል? መጀመሪያ እኮ ዩቱበሮችን እውነቴን ነው የምላችሁ ዩቱበሮችን ከእንቅልፋቸው እንዲነቁ ካልጋቸው እንዲነሱ ቀበቷቸው ነው ገባቸውን ታጥቀው እንዲነሱ ያደረገችው ሩታ እንደሆነች እንዳትረሱ። ብዙዎች ፈመስ የሆኑት በሩታ ፎቶ ነው፣ እንዳትሳሳቱ ጋይሶች ማለት ነው። አብርሽን እውነቴን ነው ካለበት ከቤተሰቦቹ ጭምር እኔ ቤተሰብ መንካት አልፈልግም። በዚህ ጉዳይ ይቅርታ አድርጉልኝ። እውነቴን ነው ምላችሁና መጀመሪያ ጊዜ እድሜ ለመዳም ቅመሞች አይታችኋል። በጣም ሩታን ስለሚወዱ በዛውም ሩታን ወደው አብርሽን መጥላት አንችልም ብለው ለቤተሰብ ሁሉ ልብስ የተላከላቸው ትዝ ይላችኋል ከዱባይ። እና ይሄ ሁሉ የሆነው በሩታ ነው። ስለዚህ ሩታ ላይ ጣታችሁን አትቀስሩ። ሩታ እኮ ቢያንስ እውነቴን ነው የክፉ ቀናቸው እኮ ነች። ሩታ ተመጣች እኮ ሎተሪ እንደወጣላቸው ማሰብ መቁጠር ነበረባቸው። እግዚአብሔርን ሩታ ተመጣች ብዙ ለውጦችን አምጥታለች በህይወታቸው ላይ በራሳቸው ላይ። ብዙዎቹ የተኙትን ቻናላቸው ዩቱባቸው ባናር እንዲወጣ በሩታ ያልነገደ የለም። ሩታ ተመጣች ቻናል ያልከፈተ ሰው የለም። እውነቴን ነው ምላችሁ። ከዚህ ቀደም ዳኒ ነበር፣ ከሩታ በፊት ነው። ጽጌ ከሩታ በፊት ነበረች። ሌሎቹ እነ ሜሪ እነ ማርክ እነ ማን ነው ብትሉ እነ ኤፍሬም በእውነት ነው የምላችሁ ከሩታ በኋላ የመጡ ናቸው። እነ ሙቤ እነ ሀይሚ እነ ብሩክ ማን ያነሳቸው? ሩታና አብርሽ ናቸው። አነሳሳት ማለት ነው። ለዚህ ሁሉ ዩቱበር የማንቂያ ደውል ነበረች፣ የማንቂያ ደውል። አሁን ሁሉም ማለት ነው ያን እከኩን አራግፎ ቀን በቀን የዩቱብ